ታሪክን እያጣቀሱ ከመወቃቀስ ወጥቶ ለሀገር በሚጠቅሙ ጉዳዮች ላይ መምከር እንደሚበጅ የኢትዮጵያ የታሪክ ባለሙያዎች ማህበር ገለጸ። የኢትዮጵያ የታሪክ ባለሙያዎች ማህበር ከአፍሮ ሊንክ ኢንስቲትዩት ጋር በመተባበር ኢትዮጵያን ከፖለቲካዊ የግጭት ታሪኳ ማላቀቅ በሚል መሪ ሀሳብ ከባለድርሻ አካላት ጋር የሁለት ቀናት ጉባኤ እያካሄደ ነው። ኢትዮጵያ ለረጅም ዘመናት የተፈታተኗትን ፖለቲካዊ ግጭቶች በጥልቀት በመመርመር ዘላቂ መፍትሄዎችን ለመጠቆም እየተካሄደ የሚገኘው የሀገራዊ ምክክር ወሳኝ መሆኑን የማህበሩ ፕሬዝዳንትና የታሪክ ተመራማሪው ፕሮፌሰር ባህሩ ዘውዴ ለኤንቢሲ ኢትዮጵያ ተናግረዋል። በምክክሩ ኢትዮጵያ ከገባችበት የግጭት አዙሪት ውስጥ እንዴት መውጣት እንደምትችልና አዲስ የማህበረሰብ እሳቤ ለመፍጠር መፍትሄ የሚፈለግበት ይሆናል የሚል እምነት እንዳላቸውም ፕሮፌሰሩ አንስተዋል። ምክክር ኮሚሽኑ ጠቅላላ ጉባኤ እየተካሄደ ነው ያለው። ከኮሚሽኑ ጋር አብረን ብዙ ሰርተናል። ጻፍናቸውንም ያጠናናቸውንም ሁሉ ሰጥተናቸዋል። ከዚህ ካለንበት አዙሪት ውስጥ እንዴት እንውጣ፣ አዲስ የማህበረሰብ ባህል፣ አዲስ ህብረተሰብ እንዴት እንፍጠር የሚል ነው። ችግሮችን በሚገባ መንገድ ህዝብ ተወያይቶበት እልባት ለመስጠት ለሀገራዊ ምክክር ኮሚሽኑ ማህበሩ ሙያዊ እገዛ ባስፈለገበት ሁሉ ድጋፍና ተሳትፎ እየሰጠ መሆኑንም ተናግረዋል። በኮሚሽኑ አሁን የኤክስፐርቶች ፓነል አዘጋጅቷል። ብዙ ታሪክ ባለሙያዎች እዛ ውስጥ አለን፣ እንሳተፋለን እና የሚነሱ ጥያቄዎች አሉ። በየጊዜው የሚነሱ ጥያቄዎች ከስር እንትን እያል እንደውም አንድ ትልቅ መድረክ ላይ አቅርበናል። አሁንም ከስር የሚነሱ ጥያቄዎችን ታሪካዊ እውነታው ይሄ ነው በሚል መልክ ለነሱ እያቀረበ ነው ያለነው። ታሪክን ባልተገባ መንገድ በመተርጎምና ለፖለቲካዊ ፍላጎት በማዋል የግጭት መነሻ ማድረግ ተገቢ አይደለም ሲሉ የገለጹት ደግሞ የጉባኤው ተሳታፊና የማህበሩ አባል የሆኑት ጽጌሬዳ ወልደ ብርሃን ናቸው። ታሪክ የግጭት መነሻ መሆን አልነበረበትም። ግን ሁሌም ለታሪክ የምንሰጠው ቦታና ለታሪክ አረዳድ ያለን ቦታ አናሳ ስለሚሆን ብዙ ጊዜ ነገሮችን ከመሀል ከምን እየወሰድን እንጂ አጠቃላይ ነገሮችን ለመረዳት የምናደርገው ጥረት ትንሽ ያዝ የሚያደርግ ወይም ደግሞ አናሳ ስለሆነም ጭምር ነው ወደ ግጭት የሚያመሩት እንጂ ያሉት ሁኔታዎችን ከስር መሰረት የመረዳት የዛኛውንም ወገን ለማወቅ ጥረቶች የሚደረጉ ቢሆን ታሪክ እንደውም አስታራቂ ነው እንጂ የሚሆነው የግጭቶች መነሻ አይሆንም ነበር። ታሪክን በልኩ በመረዳት ትምህርት የሚወሰድበት እንጂ የግጭት መነሻ መሆኑ ልክ አለመሆኑን ፖለቲከኛው አንዱዓለም አራጌ ለጣቢያችን ተናግረዋል። ሀገሪቷ ከገባችበት የፖለቲካ ውስብስብ አዙሪት ውስጥ ለአንዴና ለመጨረሻ ጊዜ ለመላቀቅ መመካከር አስፈላጊ ነው ብለው እንደሚያምኑም ፖለቲከኛው ገልጸዋል። ታሪክ ልንወያይበት፣ ልንማርበት እና መጪውን ዘመን ልናስተካክልበት እንጂ ልንጣላበት አይገባም የሚለውን ነገር የሚመጣው ከዛ ነው። አሁንም ያ ነገር ከስር መሰረቱ ችግሮቻችን ምንድናቸው፣ እንዴት ለአንዴና ለመጨረሻ ጊዜ ሊስተካከሉ ይገባል ብለን እስካልተወያየን እስካልመከርን ድረስ ልዩነቶቻችን ሁሉ በጥይት ለመፍታት እንሞክራለን። ከግብታዊነት ወጥቶ ለውይይት ልብን ከፍቶ ለሀገር በሚጠቅሙ ጉዳዮች ላይ ትኩረት ማድረግ እንደሚያስፈልግም ተገልጿል። ነገሮችን ከህዝቡ የአኗኗር ባህል አንጻርና በአወንታዊ መልኩ መረዳት አስፈላጊ መሆኑም ተጠቁሟል። ከግብታዊነት ይልቅ ለውይይት ቅድሚያ መስጠት፣ ማሰብ ፕሮሰስ ነው። ማሰብ ትልቅ ፓወር ነው። የማሰብ ባህል ያስፈልገናል። ብዙ ያለን ሀሳቢዎች የሉንም። በጉዳዮች ላይ አስበው አውጠንጥነው ዳይሬክሽን የሚያሳዩ አቅጣጫ የሚያመላክቱ ሰዎች ብዙ የሉንም። እሱ ከባህላችን ይጎላል። ታሪክን በአውዱ በመረዳትና የሁሉንም አካላት ለማወቅ መፈለግ ያስፈልጋል የሚሉት የታሪክ ምሁሩ ትውልዱ አዲስ የማህበረሰብ እሳቤና ባህል እንዲይዝ መሰራት አለበት የሚል ምክረ ሀሳብም አቅርበዋል። እያብላላን መኖር የለብንም። ምክንያቱም ይሄ ትውልድ ለዛ ተጠያቂ አይደለም። ወደፊት ደግሞ ኢትዮጵያንም የትም አያደርሳትም፣ አያራምዳትም። ኢትዮጵያ ከዛ ተምራ አዲስ አይነት ባህል፣ አዲስ አይነት የማህበረሰብ ውል፣ ኮንትራት መስራት አለባት።